አሁን ይበቃችኋል እንዴ! በቃ እንዴ ይበቃችኋል። ተው ልጄ፣ እንደዛ አይደለም። ወደ እልባት ላይ ነይልኝ። ወደ እልባት ላይ በቃ ወደ መጨረሻው ላይ ነይልኝ። እንዴ እኔ ማለኝ ያለ እናንተ ማለኝ እኔ ከእግዚአብሔር ጋር እናንተ ናችሁ። እናንተን ነው የማየው። ደካማ ጎኔ ሁሌም ማውቆ ይመጡብኛል እነሱ አይደለም ግን ጋሽዬ እኔ አሁን እርሶ እዚህ ቆመው ብዙ ነገር ብለውኛል። ያው ከዚህ በፊትም ብዙ ነገር ተነጋግረናል። ግን ጋሽዬ ማለት አሁን እርሶ እንጃ እዚች ጋር መተው ሌላ ድካም ውስጥ ባይገቡ ደስ ይለኛል ጋሽ። ምክንያቱም እኔ ጋሽ ደክሞኛል እውነት። እንደዚህ በጣም በቃ ግልጹን እናውራና ጋሽ ከዚህ በፊት በጣም ብዙ ደክመዋል። እኛ ዙሪያ ያሉ ሰዎችን መክረው ገስጸው ምናምን የተመለሱ ሰዎችም እንዳሉ ሁሉ አልመለስ ብለው ደግሞ የኛን ህይወት እንዲያመሱ ያሉትም ሰዎች እንዳሉ ይኸው እስከዛሬ ድረስ አሉ። እና አሁንም ጋሽ ከመድከም ውጪ ለእርሱ ምንም አይነት መፍትሄ ይመጣል እኔ እንጃ። እግዚአብሔር ማለት እኔ እንጃ ጋሽ። ከኔ ጋር እንዳትናገራከር በቃ አታውራኝ ብዬዋለሁ። አታውራኝ፣ ነገሩን ያስተካክለዋል። አንተም ና ደውዬ አውርቼዋለሁ። አንተም ና እሷ እምቢ አትለኝም እሷ። እስኪ አንተ ናና እምቢ ብላኛለች ብለህ አውራኝ እስኪ ና ብዬዋለሁ። ከአንቺን ጋር ሳልገናኝ በጣም እንደተጎዳሽ ይገባኛል። እሱ የሚመለስበት ዘዴ አለ። የሚመለስበት ዘዴ ወይ ቶሎ ይመለስልኛል ወይ አይመለስልኝም። እሱ ለእኔ ተይ ነው ያንቺ በቃ ልጁ ማያት ብቻ ፍቃጅልኝ እንጂ እሱ የሚመለስበት ዘዴ አለው። እኔ እሱ ያቅተኝ በቃ ያቅተኝ። አሁን በሃርድ መጣበታለሁ። በሃርድ ነው የምመጣው እኔ። ሰላም ውድና የተከበራችሁ የኛ ቤት ይሄን ቪዲዮ ላይክ እያረጋችሁ ዛሬ ሩት ሀብቴ ነብሯ ጀግናዋ መታልናለች ከጋሽዬ ጋራ ልጅን መጥቶ እንዳይፈቅዳለች ማለት ነው። ግን የሴት ልጅ ህይወት በምን መንገድ ነው ማመራት የሚችለው? እስቲ ኮሜንት ላይ ወንድ ልጅ ትዳር አልፈልግም እንዴት እንደገባሁም አላውቅም እያለ እየተደናገረ እዚህ ትዳር ውስጥ ሩታ ብትገባ ደስተኛ ትሆናለች ብላችሁ ታስባላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ላይክ እያደረጋችሁ ቪዲዮ ሩታ ሀብቴ መታለች። እሷ ስትመጣ ታውቃላችሁ እኔ ፈታ ዘና ነው የምለው። በጣም ነው ደስ የሚለኝ። ቪዲዮ ስሪ ይለኛል ሚዲያው በቃ ደስ ይለኛል። በቃ ለምን እንደሆነ አላውቅምና ላይክ አድርጉ ይሄን ቪዲዮ። እኔም እንግዲህ በአዲስ ነገር እየመጣሁላችሁ ነው። ላይክ አድርጉት እና ዛሬ ጋሽዬ በኔ ታዩ ልጁን ይፍቀጅልኝና ልጁን እያየ ከዛ በኋላ እኔ ሁሉንም ጥጋቸውን ነው ማስይዘው። በቃ ስነ ስርዓት አስይዛቸዋለሁ። ብሩክንም ያችን ሄርሜላንም አቢልንም በእጄ ላይ እስከሚገቡ ድረስ እንጂ እኔ አመቻችቻለሁ እያለ ነው እንግዲህ። ቢያሳስሯቸውም ቢፈርዱባቸውም እኛ አይመለከተንም። ነገር ግን እንደ ቡታጅራንና አገሪቱን ያሰደቡ ባለጌ ናቸው። በጣም ጥፍራም ናቸው። በጣም ስነ ስርዓት የጎደላቸው በእውነት ለሚዲያ የማይመጥን ቪዲዮ ነው እየሰሩ ያሉትና ለምን እይታለን ኦዲየንሳለን ኦዲየንሳችን እንደ አይነት ስራ እና እኛ ተከታታዮቻችን ይፈልጉታል እንደ አይነቱን መባላት መናከሱን ብለው ስላሰቡ እንደምም እይታቸው እየጨመረ ስለሚሄድ ያቆሙ አይደለም ነገሮችን እየቀጠሉ ስለሆነ ዛሬ ትልቅ ሰው ስለገባ በጣም ደስ ብሎኛል። ማለት የሰው ደስታ የሚያስደስታችሁ ላይክ ሼር እያደረጋችሁ ቪዲዮ አበረታቱኝ። ለምን በጣም ይሰለቻል ነገሮች ሲደጋገሙ እንትን ላይ አንድ ኦዲየንስ ላይ ብዙ ተመልካች አለኝ ብዬ የፈለኩትን መናገርና የፈለኩትን የመስራት እንትኑ ካለኝ ለምን ቀንሳለሁ? ከጥፋቴ አልቀንስም። ስለዚህ ዛሬ ትልቅ ሰው መጥቶ ነገሮችን ለመቋጨት ስለፈለጉ እውነት በጣም ነው ደስ ያለኝና በጣም ነው የሚያስጠላው። በሰሞኑ እኔ እየገባሁም እየሰራሁም አይደለም እያያችሁ ነው። ቪዲዮ ለግቅ አላውቅም ማለትም በእነሱ አስተያየት ማለት ነው። ለምን እንደዛ ማላደርገው በጣም ይደብረኛል። ብዙ ጊዜ አመስግናችሁ ብዙ ጊዜ ወዳችሁ ተከትላችሁ ኋላ ላይ የወረደ ስራ ሲያመጡ አያስጠላችሁ? እንደዛ ነው የሆንኩት እኔ። ሙራኔ ተነክቷል። በቃ ብዙ ወደ 1000 ቪዲዮ ጭን ያለው ታውቃላችሁና 1000 ቪዲዮ የማንም ቪዲዮ አልጨንኩም የነሱን ነው። ስለዚህ እና በጣም የምትፈልጉት በጣም ትልቅ ቦታ ይደርሳል ያላችሁትን ሰው እንስ ብሎ ማይሆን ቦታ ላይ ትገኝ ማይሆን ቪዲዮ ሲለቅላችሁ ምን ይሰማችኋል? ወለት እኔ በጣም ነው ያስጠላኝ።
ፋፊ ስሪ አትጥፊ እየጠፋሽ ነው ትላላችሁ ብዙ ልጆች እና በጣም ስለሚደብር በዛ ቪዲዮ እንደ ያን ሁሉ ቪዲዮ ጭኝ ብዬ እኔ እንደውም እናንተ አሁን ቪዲዮ አትወጡም፣ ማንም አያውቃችሁም፣ በኮሜንት ነው የምትከታተሉት፣ ቪዲዮ ነው የምትከታተሉት። እኔ ግን በቪዲዮ እንዲህ እየወጣሁኝ እንደዚህ መጥፎ ነው ይሄ ትክክል አይደለም ብዬ የተቸው የኖርኩ ሴት ዛሬ ላይ ከጋጠ ወጥ ሴት ጋራ ይተለጣጠፉ ሲመጡ ምናምን አናዳችሁም? በጣም ነው የሚያስጠላው። እና በቃ ወሬ የጠፋብኝ ለዛ ነው ቪዲዮ እየለቀቁት አይደለም። በጣም ነው የሚደብረው። እና ዛሬ ግን ከአባቷ ጋር መታ እሺ ፈቅጃለሁ፣ ችግር የለውም የኔ ህይወት ግን ተውልኝ ምናምን ስትል ችግር የለውም የእሱ እየተመላለሰ እሷ ጋር ሲሄድ ባለፈው እንዲደሰራለን መኪና ሰብራይዝ ሁሉን ነገር ሲያደርግ በጣም ደስተኛ አልነበረም። በመሀል የማይሆን ነገር ተፈጠረ፣ የተምታታ ነገር ተፈጠረ እንጂ እና ዛሬም እሷ ወዳረሩ ነው። የሴት ልጅ ህይወት ግን በእንደዚህ እንዲቀጥል አልፈልግም። እሱ ጧሃራ ሆኖ ራሱን ማስተካከል ካልቻለ እዚህ ህይወት ውስጥ ገብታ ብታለቅስ ለእኔ ምንም እንትን አይለኝም። ማለትም እንደ እሷ ስሬስ ሆና እጁን እየሄደ ከዛ በኋላ ደግሞ ራሱን ማስተካከል ከቻለ ከዚህ ጥፋት ተማረ፣ ከዚህ ጥፋት ከተወ ትዳሯን ትቀጥላለች ማለት ነው። ግን እንደዚህ ተዘፍጥፍጥ ያለ እሱ ትዳርን አልፈልግም እያለ በጎን ቪዲዮ እየሰራ ነው። ቤቲቱ ጥያቄ ጠይቀው ነበር ዛሬ እንዴት እንደገባሁም አላቅም እያለ እየተደናገረ ነው። የሰው ልጅ ብቻም እጁን ገትቶ ትዳር ውስጥ የሚያስገባው የለም ሳ ምንም ቢሆን ማለት ነው። ወዶ ፈቅዶ ነው። ለብር ብቻ አስቦ አይደለም አንድ ሰው ትዳር የሚገባው። እችላለሁኝ በቃለሁ ብሎ ነው አይደል የገባው። ዛሬ ላይ ግን እሱ እንዴት እንደገባሁ አላቅም እያለ እኛን እንኳን እያምታታል ነውና እና በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እና ለዛ ነው አንዳንድ ጊዜ እያለፍኩ ያለሁት እንጂ አንዳንድ ቪዲዮ በቀን መስራቴን አላቆምም። ላይክ ሼር እያደረጋችሁ ቪዲዮዬን እስከ መጨረሻው ዛሬ ሩት ስለመጣኝ በጣም ደስተኛ ሆኜ እንደዚህ እየሰራሁላችሁ ያለሁት ማለት ነው። ለምን ብትሉ የጀመርኩበትን ፓርት ታውቁታላችሁ። ምንም እንትን ታስጦ ኑሮኝና ያኔ እችላለሁ ብዬ አይደለም። ሙራን የሰጣችሁኝም እናንተ ናችሁ። ሀፍት ቻያለሽ ስሪ እያላችሁ ዛሬ ላይ ወደዚህ ያስገባችሁኝና ያኔ ወደዚህ ወደ 10,000 ወደ 12,000 ያስገባችሁኝ እናንተ ስላያችሁልኝ ሙራን ስለሰጣችሁኝ ነውና ዛሬም ደግሞ እናንተ ከጎኔ ከሆናችሁ የትም እደርሳለሁ ማለት ነው። ዛሬ ፈርሃን ነኝ፣ ደስተኛ ነኝ። ላይክ እያደረጋችሁ ቪዲዮውን እስከ መጨረሻ አይታችሁ አበረታቱኝ። በሌላ በአዲስ ነገር በአዲስ ራዕይ እስከምመጣ ሰላም ሆኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።